ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዳ ወደ መድረክ ጥሩ እንግዳ አልሰጣት እዚህ ህዝብ ፊት ቴሌግራም ላይ ቮይስ አድርጊልኝ እሺ። ከበሌ ጋር የምር እኔና ፍቅሬ ነው ያለችው። ምን ነበር ያለችው? ዱንዳኔ ማት በለ ይሁን ሰማኝ ተበላ እንዳለ አይመለከተኝም። በቃ ከተወሰደበት። ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ላይ ቤተሰቦች ስለጠፋውባችሁ በቅድሚያም በጣም ይቅርታ ጠይቃችኋለሁ። ከዚህ በኋላ ላለመጥፋት ሞክራለሁ። እናንተም ይህንን ቪዲዮ እንዲደርስ ላይክ ማድረግ እንዳትረሱ። አሁኑኑ ያው ላይክ ማድረግ ጀምሩ። ፈታዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ፈታዘና ከማለት ባለፈ ደግሞ ቁም ነገር የሚያስጨብጡ የሚያስተምሩ ቪዲዮዎች ናቸው። በደንብ ከተከታተላችሁ እናም ሐሳብ አስተያየት ካላችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ አዶናይ ያደረገውን ታሪክ ተመልከቱ እስቲ። አይፎን 17 አልጠበቀችም። ያኔ ቆንጆ ቀን ያ በጣም ደስ የሚለው ገራሚ ቀን አይዞን። ለኛም አይፎን 15 ሃፒ በርዝዴይ ግዙልኝ። ግርም ባይሮ አትከፍቱት እንዴ? እንዲቀላሉ ነው ቀረጋይስ። እኛም አንድ ቀን እንገዛዋለን። ይከፈት። በተመሳሳይ ደግሞ ለህልና እህቱ ነች መሰለኝ ፕራንክ አደረጋትና አይፎን 17 ሰርፕራይዝ ማለት ነው። አንሞለኪ እዚያ ታይሚያ ይሌ ዛፍቴ ማሬን ቀንጀ አይፎን 17 ቀንጀ yes ሃፒ በርዝዴይ ለዛውም በልደት ወቀት ሰርፕራይዝ ያደረጋት የምርጥ ወንድም ነው። በስልኪ እሺ፣ ወደ ሌላ ቪዲዮ እንሄዳለን። ሳሙና ቀባቀባ ታረግና መውጣት። የእንጀራ አባት ወይ አበ የ30 ሺህ ብር ሙሉ ዘንበል አታ እንዴ አበቃም ወለድኩ እኮ አፈሰስኩ አይደል እንዴ? ተጠያቂነቱ እኔ ጋር ነው። ይውደም ታዲያ ወንድ ልጅ ነው ይውደም። አንድ ብር እንዳይተርፍ እሺ አብትጮታለ ትላለህ እንዴ? ሂድ እሺ አባይ ዘላል ተፈራገጥ እርገጥ ምናምን አንድ ብር እንዳይተርፍ የኔ ልጅ ታባት እንኳን ወለድኩ። አባ ምንድነው? ምን ይወራባብ? የሞት መንፈስ ማየት ጀመርክ እንዴ? ማለት አይ አባዬ ስትል አባት ስለሞተ መንፈስ አይተኩን ብዬ ነው። መቼ እኔን አይደለም አባዬ ያልከው። ሻራ አባቢ እንደዚህ እኔ አባቴ ቢያምኝ ተቀበልኩ አይደል እንዴ? ልጄ እንኳን ብላ አትቀበለኝም። አሳደከኝ አይደል እንዴ? እኔ እንጀራ አባት ነኝ አታምንም ነው እንዴ? ምንድነው? ስማ ደግሞ ይኸውልህ እኔ አመንኩሽ። እኔ ልጄ ነኝ። እኔ ሰውነቴ ልጄ ነው ብሎ አሳመነኝ። የዘር ፍሬን እንዴት ላድርገው? እንዴት ይመንልኝ? እሱ በቃ የኔ አይደለም የኔ ፈሳሽ አይደለም። ምን ላድርግ? ኧረ አባቴ ተው፣ እንደዚህ አትተው። በቃሽ ተው በቃ ተው ሳምሶን ተው በቃ። ወደኔ አሁን ተሸንፌያለሁ። ላይ ልቤን ሰበርከው እኮ እንደ ሌሎቹ ልጆች ነኝ። ቸግሮኛል። እሺ በቃ እኔ ቸግሮኛል። ልቤን ሰበርከው በቃ ተው። ምንድን ነው ቼክ አድርገው እንዲያባው
የለኝም እኮ ነው የሚለው። አዎ የለኝም የለኝም። አውጣው። አዎ እንጀራ አባት ነኝ የለኝም። እንደዚህ አይነት አባትም አለ እንጀራ አባት። ኧረ ክፋት ግን ጥሩ አይደለም። በተቻለ መጠን እኩል ባይሆኑ እንኳን በእኩል አይን ባይታዩ እንኳን ትንሽ ነገር ይደረግለታል። ያው ሳይኮ እንዳይነካ ማለት ነው። የራሱ እንዳልሆነ እኮ የራሱ ያውቃል። ግን ሳይኮ ለማስተካከል ትንሽ መረዳት አለበት ብዬ ነው ማስበው። እንደኔ በጣም የሚያሳዝነው የሚያስቅ ቪዲዮ ነው። ቲክቶክ ላይቭ ላይ በጣም እየተመላለሰ የነበረው የማሜ ፕሬዝዳንት ማሜ ቲክቶከሩ ላይቭ ስትሪም የሚያደርገው ሰውየውን ታውቁታላችሁ ይመስለኛል። የሱን 1 ሚሊዮን ብር ጆን ዘርፎኛል፣ ጆንን እከሰዋለሁ የሚል ነው። ጆን ዳንኤል ማለት ነው፣ ታዋቂ ቲክቶከሩ። እስቲ አብረን እንስማው። ሰማኝሽ እየሰማኝ ነው። ጆን ዳንኤል አትበለ ይኸውልህ፣ ሰማኝ እኔን ይኸውልህ፣ አንተም ሆንክ ማለት ነው ሌላውም ጌመር እንዳለ ብር የላከው ገባ አይደለ? ጆን ዳንኤል ቤት ጊፍት ሲሰጥ ታየ። ከዛ በኋላ እንዲሰጣችሁ ከሱ ለመብላት ብሎ ነው የተበላው ሁሉም ገባ አይደለ? ስለዚህ ምንም የሚያገባኝ ነገር የለም። ስትልክ ለኔ ያላማከርክም ጆን ዳንኤል ብላ ጠይቅም። እኔ ቤት ጊፍት ሰጠ፣ ሁሉም አየኔ ጋር ሲሰጥ ሊበላ ብሎ ተበላ እንዳለ አይመለከተኝም። በቃ ከተወሰደበት ገባ አይደለ? ጆን ዳንኤል ብለህ ስሜን አታንሳ፣ አያገባኝም። ማንም ሰው ሲልክ ብር ደውሎ ጆን እንደዚህ ሰው አንተ አቃለው ብር ልበላ ብለህ ሁሉም ተበላ አይመለከተኝም። በቃ ከተወሰደበት በቃ መዘራረፍ ያለ ነው። ኧረ የሚገርም ነገር በላቸው። የስቲፍን አድናቂ ምን ሊያረጋት ነው? እስቲ የእናንተ ጉድ መቼም አያልቅም። እሺ እዚህ ህዝብ ፊት ቴሌግራም ላይ ቮይስ አድርጊ፣ ዋትስአፕ ላይ ሁሉም አለው። ኢንስታግራም አለው። እስቲፎ የሌለው ነገር የለም። አደራ እሺ፣ ለሰው እንዳትሰጭ አደራ። እሺ እኔ ናት። እሺ ስቲቭ ጆን ዳንኤል በነ ጆን ዳንኤል ጉዳይ መሀል ገብቶ ለማስታረቅ እየሞከረ ነው። በጆን ዳንኤል እና በማሜ የተፈጠረውን ነገር ቀደም ሰምታችኋል። አሁን ትናንትና ግርግር ተፈጥሮ ማሜ ጋር ምናምን ቴክስት ላይ አሁን ከ3 ሰዓት በፊት እናንተ ገብቼ ንቀት ነው ወይ እኔን 50 ሺህ ብር የጠየከኝ ሌላ ቦታ ኢን ሚሊየንስ እየጠየቀ እኔ ለምንድን ነው 50 ሺህ የጠየከኝ አልኩት። እመቤቴ ንቀት ነው አልኩት። አንተ ተረገምክ ነው ብራዘር አርቲስት ነኝ አይደል? እኔ ኢን ሚሊየንስ ለምንድን ነው ብዬ አንተም ማመንካቸው አለኝ። ጊፍት ሁሉ ብዬ እስካሁን የበላህን ዩኒቨርሳል ሰጠው ስላልክ ነው። ቆይ እስቲ በየትኛው በቲክቶክ ነው የተጻፈው? ቲክቶክ ከዛ ያረኛ ኢንስታግራም ነው ስልክ እናወራለን። በቃ ዘፈኔን ራሱ ከፍተው ቺል እያደረጉ ነበር። ዛሬ ስትጽፍ ነው ስትጽፍ በአይጂ ነው የተጻጻፋችሁት? አዎ ዛሬ አሁን ስንጻጻፍ በአይጂ ነው። ቅድም በቃ ግርግሩን ሳይ ምን እሺ ነው ቲክቶክ ላይ የሚወራው ነገር ምናምን ስል እደውልልሻለሁ ምናምን ነገር አለኝና ከዛ ግን እና 50 ሺህ እኔ ንቀት ነው እንደ ጠየከኝ ስለው እናንተ ጋር ያለው ነገር ይጠይቀዋል። ማሜ ራሱ በቃ ያየው አሁን መጨረሻ ላይ ስለዚህ በቃ ቻሌንጅን እኔ ችግር የለውም አባቴ ሞተርም ቢሆን እሸልማለሁ። ያራዳ ልጆች በቃ ይመቻችሁ። እሺ ቻሌንጅ አንተ ሚድ ነገር እንትን ፍርድ ቤት ሂዱ ቻሌንጅ ብለው እኔ ፍርድ ቤት ዘፈላውጣ ነው እኔ እንደዛ እንትን አይደለም። ያራዳ ልጆች እንግዲህ አካላዊ ጥቃት አላደረሰም። የተበላችሁ ቲክታከሮች በእርድናው ነው የበላው። ግን የሊቢያዎቹ ያሳዝናል። እንዳትፋቱ። የሊቢያዎቹ ሃርድ ነው ማርያምን። ኧረ ተው የማሜ 1 ሚሊዮን ብር ተበልቷል። ማሜ ወይ አሰፈርሽ ይሆናል። በቃ አይደኛ ምርቃና ላይ ነው እንጂ 1 ሚሊዮን ብር ብሮ እንዴ! እኔ ኢንተርቴይንመንት ራሱ የልጆቹ የትምህርት ቤት ክፍያ ነው ኢንተርናሽናል አስመዝግቦ ቴሌ ብር ብሎ ሉሊት ልኮልኝ ራሱ ነበር። ሉሊት ስትሉ መጣችልኝ። ሉሊትዬ እኔ በቃ አራዳ ልጅ አድርገሽ ነገሩን ፊክስ አድርጊው። በቃ እኔ 6 ኪሎ ልጅ ነኝ ምናምን በቃ በአዲስ አበባ ልጅ ሙድ ነው ሲያወራ የነበረው። ባይዘዌ በዚህ አጋጣሚ በላቸውን በጣም ያደንቀዋል እና እሱን አልበለውም እንዴ በላይ አትልክም መቼ
እወዳችኋለሁ። በቃ ኧረ እኔ አልደውልም ብራዘር፣ ሞተር አድርጌዋለሁ። እሺ ጋይሶች አይደለም ግን መቻችሁ። ቻው። አዲሱን የኒቫን ሚውዚክ ሰምታችሁ ይሆናል። በጣም እየተፎገረና ሚም እየሰሩበት ይገኛል። ከነሱ መሃል እንግዲህ ስቲቭ ተጨምሯል። ስቲቭ ደግሞ ምን እንዳለ ስሙ። በኒቨን ቆይ እንሰራለን። ቤቴን ለኒቨን እንስራላት። ለሚገንህት ዘፈን ሰርታለች። ቲክቶከር ማገዝ አለብን። ያው ታዳጊ ነች። 18 ዓመቷ ላይ እንዲከሰራች 28 ላይማ 28 ላይ በጣም ነው በቃ አሪፍ ነገር ይሆናል ያስዋለው። በእሱ እንሰራለን ከበሌ ጋር የምር እኔና ፍቅሬ ነው ያለችው። ምን ነበር ያለችው? እስካሁን አልቀለሰም። ኢትዮጵያ ውስጥ ዘመናዊ ባርነት በሕግ ተፈቅዷል ይላል። እስቲ ምን ልለን ፈልግ ወይም ኢትዮጵያ ውስጥ ዘመናዊ ባርነት በሕግ ተፈቅዷል። አዎ የኤጀንሲዎችን ቅጥር ማለት ነው። አንተ ደክመህ 5000 ስታገኝ ኤጀንሲ ቁጭ ብሎ ያንተን 10000 ብር ይበላል። በኤጀንሲ የተቀጠርክ ወንድም በባል ቀን ቦነስ የለህም፣ የታመመ ልጅን የምታሳክምበት ኢንሹራንስ የለህም፣ ነገ ስራ አለህ የለህም በሚል ዋስትና የለህም። ልክ እንዳሮጌ ዕቃ ኮንትራትህ አልቋል ተብለህ በኤስኤምኤስ ትባረራለህ። ይህን ግፍ እያወቃችሁ ዝም ያላችሁ የመንግስት አካላትና የሰራተኛና ማህበራዊ ጉዳይ ሚኒስቴር ጥፋተኛው እናንተ ናችሁ። ወጣቱን ለላብ መጥቢያዎች አሳልፋችሁ ሰጣችኋል። ኤጀንሲ አያስፈልግም። ድርጅቶች ሰራተኛውን በቀጥታ መቅጠር አለባቸው። የሰው ላብ ኮሚሽን አይከፈልበት። ይህ ቪዲዮ በሚሊዮን ለሚቆጠሩ በኤጀንሲ ለሚሰቃዩ ወጣቶች ድምጽ እንዲሆን ሸር አድርጉት። በኤጀንሲ ተቀጥረ ስንት ብር እየተበላ የደረሰብህን ግፍ ኮሜንት ላይ አውጣው። ሐሳብ ነው የኛው። ብዙዎች በኤጀንሲ ብራቸውንም እየተበሉ ይገኛሉ። ከተቀጠሩም በኋላ ደግሞ ምን ጥቅም የሚያገኙት ነገር የለም። ቀጣሪዎች ብቻ ናቸው የሚያተርፉት የሚጠቀሙት። በዚህ ሰዓት መነሳት ያለበትም ሐሳብ ነው። እናንተ ምን ትላላችሁ? እስቲ ኮሜንት ላይ አስቀምጡልኝ። በዛሬው ደግሞ በጣም ልዩና በጣም አስተማሪ የሆነ ቪዲዮ የዩቲናስ ቪዲዮ ነው። ዩቲናስ ማታ ላይ ወጣ ያደረገችው ነገር ብዙዎችን አነጋግሯል። አብረን እንስማለን። ሰላም እንዴት ናችሁ? ዛሬም እንግዲህ በምሽት ብሎ ኮንተንት ነው የምንገኘው። ዛሬ በጣም ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዳ ወደ መድረክ እንዴት ነሽ? ትይዛለሽ? እሺ ዛሬ ምንድነው? እስኪ ንገሪያቸው። ሰላም እንዴት ናችሁ? ዛሬ እንግዲህ ከልጄ ጋር በመሆን እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። አብራችሁን ተከታተሉ። በጎዳና ላይ የሚገኙ ሰዎችን እያዞርን ዛሬ በብርድ ልብስ እናለብሳችኋለን። የምንችለውን ያህል እና አብራችሁን ነው። ብርድ ልብስ ላልብስ ግድ የለዎትም። አይ ችግር የለውም። እኔ ብቻ በቃ ልበሱ፣ ደስ ይበለን። ምንም አያገባዎትም። ዝም ብዬ ብቻ ላልብስ፣ እንደዚህ ላልብስ አልፈልግም። በቃ ቁጭ ይበል። እሺ ብር ወድቆበታል እዛ ጋር ቁጭ ይበል። እሺ እንደዚህ ምን አገባኝ። በቃ ቁጭ ይበል። ያው እዚህ ጋር ቁጭ ይበል። እሺ ደህና ሁኑ። በቃ ችግር የለውም። በቃ አሚን 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 አሚን። ዱዓ ያታርጉልንም። አሚን አሚን አሚን። ወንድሜ ልመንህ? እሺ ቀለብ እሺ አይወስዱብኝም ብርድ ልብስና አሁን ባለብስሽ አላህ ከዚህ ህይወት ያውጣችሁ። አላህ የተሻለ ነገር ይስጣችሁ። አሚን። ባረካና አላህ በልጆቻችሁ የምትጦሩ ደግሞ ያደርጋችሁ። አሚን። እሺ አማና ነው የምሰጠው። በአማና እንዴት ነህ? ሰላም ነው ወንድሜ? ልበሰው አደራ ብዬሽ አማና። አላህ በወጣው ቦታ ይተካ። አሚን ወንድሜ። አሚን አሚን አላህ ነው የሚሰጠው። አሚን አሚን። እሺ ወንድሜ። እሺ እሺ
አሜን 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 እንደሚዋ አሜን 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 የወሎ ሸመየ ሁሉም ደረስ ተጨፍባለሁ። አሜን እንጀራሽ ይስፋናጂ አሜን በጣም የሚደነቅ ቪዲዮ ነው። በጣም አስተማሪ ቪዲዮ ነው። ሶሻል ሚዲያን ስንጠቀም እንደዚህ አይነት በጎ ተግባርን ለማድረግ ብንጠቀም ጥሩ ነው። እናመሰግንሻለን ማለት ነው። እኛም በእነሱ ስም በጣም እናመሰግንሻለን። በጣም ምርጥ ስራ ነው። ሁሉም እንደዚህ አይነት ነገር ቢያደርግ ጥሩ ነው። ለነዚህም ጥሩ ህይወት ወደፊት ጥሩ ህይወት እንድኖራቸው እንመኛለን። የዛሬው ቪዲዮ በዚያ በቃለው። በሌላ አዝናኝ አስተማሪ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ።